ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች መጠጋቱ ታወቀ። ታዋቂው ተነባቢ መጽሔት ዘ ኢኮኖሚስት እጅግ አስደንጋጭ ወታደራዊ መረጃ ይዞ ወጥቷል። መከላከያ ከፍተኛና ያለ የሌላ ኃይሉን ወደ ትግራይ እያስጠጋ ነው ያለ ሲሆን አንድ የህወሓት ከፍተኛ አመራር ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አይቀሬ ነው ሲሉ ተደምጠዋል። የአሜሪካው አምባሳደር በበኩላቸው ለአራት ኪሎና ለህወሓት ጠንካራ ማሳሰቢያ ሰጥተዋል። ታደምጡታላችሁ። የኢትዮጵያ ድንበር በድሮን ተደበደበ። አስደንጋጭ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህን ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና ጥብቅ ቁጥጥር እያደረገ ነው። ወዲህ ደግሞ የግብጽ ድሮኖች ወደ ጦርነቱ በቀጥታ እንደገቡበት ታውቋል። እንመለስበታለን። የሀራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳወቀ። የሀራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባለበት በዚህን ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች መጠጋቱ ታወቀ። ታዋቂው ተነባቢ መጽሔት ዘ ኢኮኖሚስት እጅግ አስደንጋጭ ወታደራዊ መረጃ ይዞ ወጥቷል። መከላከያ ከፍተኛና ያለ የሌለ ኃይሉን ወደ ትግራይ እያስጠጋ ነው ያለ ሲሆን አንድ የህወሓት ከፍተኛ አመራር ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አይቀሬ ነው ሲሉ ተደምጠዋል። የአሜሪካው አምባሳደር በበኩላቸው ለአራት ኪሎና ለህወሓት ጠንካራ ማሳሰቢያ ሰጥተዋል። የጠለምቱ ግጭት ቢቆምም አሁንም ሁለቱ ኃይሎች ወደ ጦርነት የሚገቡበት እድል እየሰፋ ነው። ዘ ኢኮኖሚስት ዛሬ ያስነበበው ዘገባም ጦርነት አይቀሬ መሆኑን የሚገልጽ ነው። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስቱ ወደ ትግራይ የሚደረጉ ማናቸውም በረራዎች እንዲያቋርጥ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውን ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ አፋጣኝ ውጥረቱ የረገበ ይመስላል ያለ ሲሆን ሌተናል ጄኔራል ታደሰ ወረዳ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አመልክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉ ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረቱ ዳግም አይሏል። ባለስልጣናቱ ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘ ኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መንግስት ጥንካሬን ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩ ቆይተዋል። በመሆኑም አሁን የተወሰደውን እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያን ጊዜ ጀምሮ ወታደሮችንና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን
በደቡባዊ ትግራይ በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማጋል ፍቃደኝነቱን ቢገልጽም ዘኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን ኢትዮጵያ የቀረበውን ሀሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ የውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር መሆኑን አመልክቷል። ይሁን እንጂ የኢትዮጵያው ቀውስ ከሱዳኑ ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ገልጿል። የኢትዮጵያ ድንበር በድሮን ተደበደበ። አስደንጋጭ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህን ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና ጥብቅ ቁጥጥር እያደረገ ነው። ወዲህ ደግሞ የግብጽ ድሮኖች ወደ ጦርነቱ በቀጥታ እንደገቡበት ታውቋል። በደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኘው በድንበር የለሽ ሐኪሞች ቡድን MSF የሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ ገልጿል። የደቡብ ሱዳን መንግስት ግን እስካሁን ምንም አስተያየት አልሰጠም። እዚያው ጆንግሌ ግዛት ውስጥ ፔሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል MSF ገልጿል። ባልደረቦቻችን ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል። ከቅርብ ጊዜ ወዲህ በመንግስት ኃይሎችና ፕሬዝዳንት ሳልቫኪርን ለመገልበጥ በማሲር ከስልጣናቸው ለተነሱት ለምክትል ፕሬዝዳንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንግሌ ግዛት ውስጥ ውጊያዎች እየተካሄዱ ነው። እነዚህም ግጭቶች ከሱዳን ተለይታ አዲስ ሀገር በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል የሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንግሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተካሄዱ ውጊያዎችና የአየር ድብደባዎች 280 ሺህ የሚጠጉ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። MSF እንዳስታወቀው ማክሰኞ ዕለት ከተፈጸመው የመጀመሪያው ጥቃት ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃው ደርሶት ነበር። በዚህም ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞች ለቀው እንዲወጡ ተደርጓል ብሏል። አንድ የሆስፒታሉ ሰራተኛ ቆስሏል። እንዲሁም የሆስፒታሉ ዋነኛ መጋዘን በውስጡ ከነበሩ የሕክምና አቅርቦቶች ጋር ወድመዋል